ሌላ ሰው በምረት ደበበ ገብረ ጻዲቅ ክፍል 8ን ይዘን መጥተናል። ሰብስክራይብ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። ሲራክ ነገሮች እየተሳኩለትና እንዳሰበው እየሄዱለት ስለሆነ ሰሞኑን በአየር ላይ ነው የከረመው። የአእምሮ ሕክምና ጥናቱን ከጨረሰ ጥቂት ወራት ቢሆነውም ወደ ጎንደር አልተመለሰም። ቢያንስ ለ2 ዓመት አብሮት ሊሰራ ከተስማማ ለመንግስት መክፈል ካለበት ዕዳ ግማሹን ክሊኒኩ እንደሚከፍልለት ሌላ ሰው ቃል ገብቶለታል። አዲስ አበባ በመቅረቱ የተደሰተው ታላቅ ወንድሙ ሙሉ ዕዳውን እኔ ከፍልልሃለሁ ስላለው የሚይዝ የሚጨብጠውን አጥቷል። ትምህርቱን ከጨረሰም በኋላ ከሲስተር ዘቢባና ከባሏ ጋር አልፎ አልፎ ይገናኛሉ። ዛሬም ከእርሷ ጋር ቀጠሮ ስላለው ወደ ጳውሎስ እያመራ ነው። ቀኑ ከወትሮ የበለጠ ፀሐያማና ሞቃት ሆኖ ነው የዋለው። ሲስተር ዘቢባ ስራዋን ጨርሳ ከሌሎች የክሊኒክ ሰራተኞች ጋር እያወራች ስትጠብቀው ደረሰ። ሁሉንም ሰላም ብሎ ከሆስፒታሉ ውጪ ወዳለችው ካፌ ሄዱና በረንዳው ላይ ተቀምጠው ቡና አዘዙ። ሙቀቱን መቋቋም ስላልቻለ ጃኬቱን አወለቀ። ውይ አንተ ልጅ ከሳህ ልበል? ምንድነው አሁን ደግሞ ትምህርቱ አልቋል ወይስ መብላት ታውክ? ብላ ክንዱን በእጆቿ እንደመለካት ያዘች። ምን ባክሽ ሐሳብ ማነቅ ያለው ብለሽ ነው ሲስተርዬ? አሁን ደግሞ ቀጥሎ የት ነው የሚኬደው ምናምን እያልን ስንተክስ ሰውነታችንም አለቀ ብሎ እሱም የእጆቹን ጡንቻዎች እያሻሸ ፈገግ አለ። አይ ግድ የለህም እኔ ያውቃለሁ መድኃኒቱን። አሁን ጥሩ ሚስት ነው የሚያስፈልግህ። ከዚያ ወዲያ ምን ቀረህ? ደግሞ አንተን የመሰለ ዘንካታ ሸበላ ባይሆን መምረጡ እንዳያስቸግርህ እንጂ አለች ፊቱን እያጠናችና እየሳቀች። አይ ነው ብለሽ ነው ሲስተርዬ? ወይ ሴቶቹ አልቀዋል ወይ ደግሞ ወንዶቹ ሞራል አጥተናል። እኔም እኮ አንዳንዴ ብቸኝነቱ እንዴት ነው መሰለሽ የሚያስጠላኝ። ግን እስኪ ለጊዜው ዝንጀሮዋ እንዳለችው መጀመሪያ መቀመጫዬን ነው ብሎ በቀረበለት ጥቁር ቡና ውስጥ የሞጀረውን 3 ማንኪያ ስኳር አማሰለ። ከኪሱ ውስጥ ተንሸራቶ የወደቀውን መጽሐፍ አንስታ ጠረጴዛ ላይ እያስቀመጠች ደግሞ ቀንና ሌሊት ማንበቡንም ቀነስ አድርግ። ሕይወት እኮ መጽሐፍ ብቻ አይደለም ዶክተር፣ ሁሌ ንባብ ምንድን ነው? አሁን ቆንጅዬ ልጅ ጎን ሸጉጠህ ማየት ነው ጸሎቴ አለች። መጽሐፉን አንስታ ወደ ጎኗ ሸጎጥ አድርጋ እያሳየችው። እንዲያው እስኪሙሽ በለኝ ዶክተር፣ አሁን በቁም ነገር የምታስባት ልጅ የለችም አለች። በየጊዜው ሲራክን እያሉ ሆስፒታል ይመጡ የነበሩትን ቆነጃጅት እያሰበች። ምንም ሲስተርዬ፣ ያው እኮ አንዳንዴ ብዙ ሰው ሲቀርብሽ ራሱ ችግር ነው። እኔ የምወደው አይነት ሴት አላገኘውም። አላይደል ምን ልበልሽ፣ አንዷን በአንድ ነገሯ ስትወጃት ሌላዋ በሌላ ነገሯ ትፈልጥብሻለች። ዞሮ ዞሮ ሁሉም ላይ የሆነ ነገር ፈልገሽ ስታጭባቸው እርግፍ አድርገሽ ትተዋዋለሽ። ደግሞ ቆይተሽ እንደገና ወደ ገበያው ትመለሻለሽ ብሎ አይኑ ላይ ያለችውን ቀጭን ፍሬም አልባ መነጽሩን አስተካከለ። በሰልካካ ጠይም ፊቱ ላይ ችምችም ያለ ፀጉሩ ከእይታ መነጽሩ ጋር የበለጠ ጥልቅ ሐሳብ ያስመስሉታል። አይ ዶክተርዬ፣ አላህ ሁሉንም ጎዶሎና የሌላውን ጉድለት መሙያ አድርጎ ነው የፈጠረው። ሁሉን ያሟላት ስትፈልግ ጊዜው ጭልጥ እንዳይል አለች ሐሳቧን መጨረስ እንዳልፈለገች። መራጭ ይወድቃል ከምራጭ እንደሚሉት እንዳልሆን ፈራሽልኝ። ኦሆ አንተ ተረቱን ማን ያስተማረህ ልጄ? አንተን የመሰለ ልጅ ምን በወጣ፣ ከምራጭማ አትወርቅም። ደግሞ ለወንድ ልጅ በሀገራችን ፀሐይዋም ቀስ ብላ ነው የምትጠልቀው። እንኳን ዶክተር ሆነ። ግን ደግሞ ሁሉም ነገር በልጅነት ነው የሚያምረው ብዬ ነው። ግን እንዲያው ብላ ያሰበችውን ሳትናገር ተወቹ። ፈገግ ብሎ አይኗን እያየ ግን ምን ሲስተር አለ። እሱም በልቡ ያለውን ያወቀችበት እየመሰለው አይ ተወው የኔው ሐሳብ ሊሆን ይችላል አለች። የጠጣችበትን የቡና ሲኒ ቀስ አድርጋ በማስቀመጫው ላይ ያሽከረከረች።
ምን አለ ንገሪኝ፣ ያንቺን ሐሳብ እኮ በጣም ነው መስማት የምፈልገው አለ። የበለጠ ፍላጎቱ እየናረና ምን እንዳሰበች እየጠረጠረ። አይ ዝም ብዬ ሳይህ ከሚስጥር ጋር ትንሽ ልብህ ብላ ስትስቅ እርሱም ከት ብሎ ሳቀ። ያን ያህል ሲስተር? ምን የወደድኳት እመስላለሁ? አንቺ ብቻ ነሽ ወይስ ሰው ሁሉ ነው የሚያወራው ብሎ ሐሳብ ገባው። ያው ፍቅርና ሳልን መደበቅ አይቻልም ይባል የለ? ደግሞ ምን ጨነቀ? ማንስ ቢያወራ አለች አምልጦ የወጣ ፀጉሯን ወደ ሻሿ እየመለሰችና ፊቱን እያጠናች። በእርግጥ ደስ ትለኛለች፣ ግን ደግሞ በጣም ውስብስብና ጉረኛ ነገር ትመስለኛለች። ከሳንቾ ጋር ብዙ ጊዜ አብረው ስለሚሆኑ አሁን ነገሩንም ትቼዋለሁ። ደጋግሜ ለሻይ ቡና እንድንገናኝ ብጠይቃትም የሆነ ያልሆነ ሰበብ እየፈጠረች እንደማትችል ስለነገረችኝ አለ አይደል? አይ ከሳችዬ ጋር እንኳን ምንም ያላቸው አይመስለኝም። እሱ እኮ የሁሉ ወዳጅ የዋህ ነው። ጨዋታ ብቻ ነው እሱ። ከእሱ ጋር ከሆንክ እኮ አፍህን መግጠም የለም። ደግሞ በዛው ልክ በጣም ቁም ነገረኛና ደግ ልጅ ነው። እንደ መሰለኝ ዶክተር ሌላ ሰው የሰጣቸው ስራን ያቀራረባቸው እንጂ እመነኝ ምንም ነገር በመካከላቸው የለም ስትለው ትንሽ ተስፋዋን ሰራራ። አይ ሲስተር የዋሃዎች ናቸው እኮ ሀገሩን የጨረሱት። ይልቅስ አንድ ልጅ ያለ ይመስለኛል። በጣም አስቸጋሪ ቢጤ ነው። ከትምህርት ቤት ጀምሮ እየደወለ በቃ አበሳዋን ነው የሚያሳያት። አሁንም ይከታተላታል መሰለኝ። እናቷ ደግሞ አግብታለቸው ከዚህ ሁሉ ጭንቅ መገላገል እንደሚፈልጉ ነግረውኛል። ያለቻቸው አንድ ልጅ እሷ ብቻ ስለሆነች አያት መሆንም ሳይጓጉ ይቀራሉ ብለህ ነው? ብዙ ጊዜ ስላንተ እያደነቁና እያመሰገኑ ነግረውኛል። እስኪ አስበው ማን ያውቃል የፈጣሪን ስራ አለች መሬት የነካውን የጃኬቱን ጫፍ እየሰበሰበችለት። የተዳከመ ተስፋውን ቀሰቀሰችበት። እስኪ እንግዲህ እናያለን ሲስተርዬ፣ ክሊኒኩም ሲጀመር አብረን መስራታችን አይቀርም። አረ ዋናውን ነገር ሳልነግርሽ በጣም ደስ የሚል ዜና፣ ወንድሜን አናግረዋለሁ ብዬሽ አልነበረ? እርሱም እዚህ አዲስ አበባ መቅረቴን በጣም ወዶታል እና ለጎንደር ዩኒቨርሲቲ የሚከፈለውን ሙሉ ገንዘብ እንደሚከፍልልኝ ነገረኝ። ስለዚህ ዶክተር ሌላ ሰው ቃል በገባልኝ ገንዘብ አክሲዮን ልገዛበት ነው ያሰብኩት ሲል ሁለት እጆቿን ወደ እርሱ ዘርግታ፣ ውይ ዶክተር ሲራክዬ እንኳን ደስ አለ፣ በጣም ደስ ይላል። ምን አለሽ በለኝ፣ ሌላውንም ነገር እንደዚሁ አላህ ስክትክት ነው የሚያደርግልህ ብላ አቀፈችው። የምር ደስታዋ እየፈነቀላት። ብዙ የክሊኒኩ ነርሶችና ሐኪሞች ጉረኛና ራስ ወዳድ ነው ብለው ስለሚያስቡ አይወዱትም። ሲስተር ዘቢባ ግን ጉብዝናውንና ስለ ራሱ ያለውን ከፍተኛ አመለካከት እንደ ትልቅነት ስለምትቆጥረው የምሯን ትወደዋለች። ሽንጧን ይዛ ትሟገትለታለች። አንቺስ ምን እያሰብሽ ነው? እኔማ ምን አስባለሁ፣ በቃ ከዚህ ቤት ለመሰናበት 1 ወር ናት የቀረችኝ። ከዛማ ጡረታዬን አስከብሬ ከእናንተ ጋር ሽር ነዋ። እየታደሰ ያለውን ክሊኒኩን አይተኸው የለ እንዴት እንደሚያምር። ሌላ ሀገር ያለህ እኮ ነው የሚመስለው። በቃ ምን ነው እንደናንተ በልጅነቴ ቢሆን ኖሮ ነው ያስባለኝ። ዶክተር ሌላ ሰው የክሊኒኩ አስተዳዳሪና ኃላፊ ነርስ እንዲሆን ነው እቅዱ። ከሲራሽ ጋር ተነጋግረን ከተቻለ 10% አክሲዮንም ለመግዛት አስበናል። ሚስጥርዬስ አክሲዮን ለመግዛት አላሰበችም? 40% አካባቢ ነው አይደል ለአክሲዮን ሽያጭ ሊያቀርብ ያሰበው ዶክተር አለ። በውስጡ የራሱ አክሲዮን ስንት እጅ እንደሚሆን እያሰላ። ምን አውቄ ልጄ፣ ምን ቦታው የሷ አይደል? ከፈለገች በገንዘብም ለመግዛት አቅሙ ያላቸው ይመስለኛል። እንደነገረኝ ስራው ካለቀ በኋላ የክሊኒኩ ሙሉ ዋጋ ሲታወቅ ነው የአክሲዮኑ መጠን ለመወሰን ያሰበው። እኛ ለመግዛት ከፈለግንና ከቻልን እስከ 50% ብንወስድ ደስ እንደሚለው ነው የነገረኝ። ምን አይነት ጥሩ ሰው ነው! እንዲያው እንደሱ አይነት ጎበዝና ደግ ሰዎች ብዙ የሉም አለ ሰዓቱን እያየ። ሌሎች ነገሮችን እያነሱና እየጣሉ ሲያወሩ ከቆዩ በኋላ እርሷን እባሏ ቢሮ አድርሷት በቀጥታ ወደ ወንድሙ ቤት ሄደ። ወንድሙና ባለቤቱ ከታይላንድ ገና መግባታቸው ስለነበረ
ቡና ተፈልቶ ቤቱ ደመቅመቅ ብሎ ደረሰ። ሌሎች እንግዶችም ስለነበሩ ሲራክ ተዋውቋቸው ወደ ጓዳ ልጆቹ ጋር ገባ። እንግዶቹ ሲወጡ ተመልሶ ወደ ሳሎን መጣ። ታይላንድ ስላዩዋቸው ነገሮች እየነገሩት ቆዩና ያመጡለትን ስጦታ የወንድሙ ሚስት ሰጠችው። ከረባቶች ነበሩ። የከረባት ፍቅሩ ልክ የለውም። በመሃል ሁለቱ የወንድሙ ልጆች ተጣልተው እየተላቀሱ ወደ አባታቸው መጡ። ለመዳኘት ብሎ መጀመሪያ ትልቋን ልጁን የተጣሉበትን ምክንያት ጠየቃት። በቸኮሌታችን አሲዘን ማዘር ትሬዛ የምን ሀገር ተወላጅ ናቸው ብለን እሱ የጣሊያን ሲል እኔ ደግሞ የአልባንያ አልኩኝ። ከዛ ሲሸነፍ እፍርታም ሆኖ ቸኮሌቱን ሊወስድ ሲታገለኝ ወደቀ። ከዛ እያለቀሰ መጣ። እሺ አንተስ ምንድን የሆናችሁት? ዝም በላት ውሸቷን ነው ብሎ እንባው እየቀደመ ማውራት አቃተው። ወንድ አይደለህም? ምን ያስነፈርቅሃል እኮ ለምንድን የተጣላችሁት? አለ አባቱ ቆጣ ብሎ። አላቅላችሁም፣ ሁላችሁም ለእሷ ነው የምታግዙት ብሎ እየተንሰቀሰቀ ፊቱን አዙሮ ሄደ። ናናው እኮ ምልህ ምን ይሄ የገረድ ልጅ ይመስል ብሎ ተናዶ ሲነሳ ባለቤቱ ይዛ አስቀመጠችው። ወደ ሴት ልጁ ዞሮ በቃ ሂጂ አንቺም ወደዛ ስጩ ቸኮሌቱን፣ እኔ ላንቺ ሌላ ሰጥሻለሁ ሲል በአሸናፊነት እየዘለለች ሮጣ ወጣች። ልጆቹ ሲወጡ የወንድሙ ባለቤት ልጆቹን ለመዳኘት ተከትላቸው ስትሄድ ክፍሉ ጸጥ ተወረሰው። ወንድሙ ሶፋውን ተደግፎ ጣራውን እያየ በረጅሙ ሲተነፍስ ቆየና ምን ኩታራ ሁሉ ሰው ይነጅሳሉ አለ። የቴሌቪዥን ጣቢያ መቀያየሩን እየቀጠለ ውስጡ ስም ሊሰጠው ባልቻለ ስሜት የተወጣጠረው ሲራክ አቀርቅሮ ቆየ። ቀና ብሎ ወንድሙን ሲያየው ንዴቱ ብልጭ አለበት። ወደ መታጠቢያ ሄዶ ራሱን ለማረጋጋት ሞከረ። ፊቱን በቀዝቃዛ ውሃ ታጥቦ ተመለሰ። ድንገት ብድግ ብሎ ደናደሩ ቀጠሮ አለኝ እኔ ሲል አሁን ቲማቲም ይሰራልኝ አላልክም እንዴ? ምን አንቀዠቅዥሃል? አለው። አሁንም ንዴቱ ያልበረደው ወንድሙ። የወንድሙ ሚስት ተመልሳ መታ ውይ ሲራክዬ ቁጭ በል እንጂ ደርሷል እኮ 5 ደቂቃም አይቆይም አለችው። መልስ ሳይሰጣት እንደቆመ ወደ ወንድሙ በቁጣ እያየ ነበር። ቆይ ግን እስኪ ልጠይቅህ ጋሼ፣ የገረድ ልጅ ምን አይነት ነው? ምን ማለት ፈልገህ ነው? ምን ይመስላል እንድልህ ነው? በልጁ እንደተናደደ ስለነበር ለጥያቄው ትኩረትም አልሰጠውም። ማለቴ ባቢን ስትቆጣው እንደሰማሁት ከሆነ የገረድ ልጅ ምን አይነት እንደሆነ የምታውቅ ትመስላለህ። የገረድ ልጅ ምን እንደሚመስል ማወቅ ፈልጌ ነው አለ። አሁንም ውስጡ የሚንተከተከው ስሜት ሉጣ እያለ። በፈጣሪ ይሁንብህ ሲራክ፣ እኔ አሁን ከአንተ ጋር ለመፈላሰፍ አልችልም። በጣም ደክሞኛል። በቃ የገረድ ልጅ ነዋ። ምን አዲስ ነገር አለ እግሩን አነባብሮ ትከሻውን ከፍ ዝቅ አድርጎ። ስለዚህ ላንተ የገረድ ልጅ ማለት ስድብ ብቻ ነው። አቧት ጨቅጭቀኝ ሲራክ፣ ደክሞኛል እኮ ነው ምልህ ብሎ አይኖቹን ጨፍኖ በጀርባው ተንጋሎ ተቀመጠ። ቆይ እስኪ አንድ ጥያቄ ልጠይቅህ። ሌሎች እህቶቻችንና ወንድሞቻችን ሁሉ ችግረኞች ናቸው፣ እናታችንም ጭምር። ለእነርሱ አንተ የተሰጣቸው አታውቅም። ለምንድን ነው ለእኔ ይህንን ሁሉ ነገር የምታደርግልኝ? መኪና ገዝተህ ሰጠኸኝ፣ አፓርትመንት ተከራይልህልኝ። ችግር የለም ካልፈለክ ሊቀር ይችላል። አንተ የተማርክና የአባታችንን የቤተሰባችንን ስም ለማስጠራት የቻልክ አንተ ስለመሰልከኝ ነው። ከአሁን በኋላ ራስህን ችልሃል። እንደፈለክ መሆን ትችላለህ። ካልፈለከው ደግሞ የሰጠውንም መመለስ ትችላለህ ብሎ የቴሌቪዥኑን መቆጣጠሪያ አሽቀንጥሮት ተነሳ። በአጠገቡ አልፎ ትከሻ ለትከሻ ተነካኩ። እንጂ ይህን ሁሉ ያደረክልኝ የገረድ ልጅ ስለሆንኩ አይደለም ነው የምትለኝ? ሲል ወንድሙ ባለበት ቀጥ ብሎ ቆመና ከባለቤቱ ጋር ተያዩ። በጣም ጥሩ ነው፣ ግን ሁሉንም ነገር አውቃለሁኝ። ከነገ ዛሬ ራስህ ታነሳዋለህ ብዬ ተስፋ አድርጌ ነበር። የሃይስኩል ተማሪ ሆነህ የቤት ሰራተኛችሁን አስረግዘህ ሳልፈልግ የተወለድኩ የገረድ ልጅ መሆኔን ዛሬ ሳይሆን ገና በልጅነቴን ያወቅኩት። አባታችን ከሞተ በኋላ ያቺ ክፉ የእንጀራ አያቴ ልበላት እንጂ እሷ እናቴ ልትሆን አትችልም። ያሳየችኝን ስቃይ ሳስበው እናቴ ባለመሆኗ ደስ ይለኛል።
ለማንኛውም አባቴ መሆንህን አንድ ቀን ወኔ አግኝተህ ትነግረኛለህ ብዬ ተስፋ አድርጌ ነበር። ይህን ያህል የሚያሳፍርህ ከሆነ ግን ቢቀር ይሻላል። ከአሁን በኋላ ምንም ለውጥ የለውም። ምናልባት እንዳልከው የገደል ልጅ ያው የገረድ ልጅ ነው ብለህ አስበህ ይሆናል። ለማንኛውም ደህና ሁኑ አለና ሊያመልጠው የሚተናነቀውን እንባ ሳይዘረግፍ እንደምንም ተቆጣጥሮ ተንደርድሮ ወጣ። ወንድሙ በድንጋጤ ጥርቅ እንዳለ በቆመበት ቀረ። ባለቤቱ ተከትለው ወጣች። ደጋግማ ስትጠራው ፊቱንም ማዞር አልፈለገም። እትዬ ፕሊስ አሁን መሄድ አለብኝ፣ ለብቻዬ መሆን ነው የምፈልገው ብቻ ብሏት እየተጣደፈ ከግቢው ወጣ። መኪናው ሲገባ እንባው ጠፍቶ በንዴት ተንጨረጨረ። የገረድ ልጅ ሲራክ የገረድ ልጅ ብሎ በረጅሙ ሳቀ። ውስጡ ግን ማልቀስ ነው የፈለገው። የገረድ ልጅ ምን እንደሆነና ምን ማድረግ እንደሚችል እናያለን። ብቻ እድሜ ይስጠን አለ ጮክ ብሎ። የሙዚቃውን ድምፅ ያለ ልክ ለቀቀው። መስኮቶቹን እስከ መጨረሻው ከፋፈታቸው። ቀዝቃዛውን ንፋስ በግራ እጁ እየቀዘፈ ከአካባቢው በፍጥነት ተሽሎክልኮ ወጣ። ወደ ዋናው መንገዱ ሲገባ ተዘጋግቶ ስለነበር ብዙ ደቂቃ መቆም ነበረበት። ሰዓቱን ሲያይ ከውዳሴ ጋር ያለው ቀጠሮ እንደሚረፍድ አሰበ። የገረድ ልጅ ቢያረፍት በሰዓት ቢደርስ ምን ለውጥ አለው ብሎ ወደ ኋላ ለጠጥ ብሎ ተቀመጠ። ከሚሰማው የሙዚቃ ዜማ ጋር እየተወዛወዘ የገረድ ልጅ ሃሃ የማይጠብቅ ከማንም እጅ ሲራክዬ የተመቸው ቢረፍት ባይረፍት ምን ጨነቀው? የገረድ ልጅ ቀብራራ ነው። ራሱ በደረሰው ግጥምና ዜማ ባልተጋራ ድምፁ ሊያንጎራጉር ሞከረ። ቀጠሮ ቦታ ሲደርስ ውዳሴ አኩርፋ ጠበቀችው። ሄይ ቆንጂት፣ በጣም ሶሪ፣ መንገድ ተዘጋግቶ ከአቅም በላይ ሆኖብኝ ነው አለ ከአንገት በላይ በሚመስል ግድ የለሽ ድምፅ። ለአንተ ብቻ ነው መንገዱ የሚዘጋገው? ቢያንስ ስልክ አትደውልም ታዲያ? ደግሞ ስልክህንስ ብታነሳ? በጣም ታሳዝናለህ አለች ሊስማት ሲል ፊቷን እያዞረችበት። ነገርኩሽ እኮ መንገዱ ተዘጋግቶ ነው። ምን የገረድ ልጅ ይመስል ሲላት፣ ምን አልክ? ማን የገረድ ልጅ አንተ? ትሰድበኛለህ ደግሞ ባንተ ብሶ ብላ ነብር ሆነች። ምን የገረድ ልጅ መሆን ነውር ነው እንዴ አላት። አንቺ ተባልኩ ብለሽ ነው ግስላ የምትሆኚው? እኛ የሆንነው ምን እንበል ታዲያ ብሎ አሰበና የለበጣ ሳቁን በረጅሙ ሳቀ። ምን የሚያስቅ ነገር ተገኘ? ቆይ ግን ትንሽ ያበዛኸው አልመሰለህም? ብላ ቦርሳዋን መሰብሰብ ጀመረች። አጠገቧ በርከክ እንደማለት ብሎ ይቅርታ ውዴ፣ በቃ እኔ ልሆንልሽ የገረድ ልጅ የኔ ቆንጆ አላት። ትንሽ መለስ ስትል ቦርሳዋን በአንድ እጁ ያዝ አደረገና እዚህ እንቆይ ወይስ ሲላት በቆመችበት አፍጥጣ እያየችው፣ ምን በጤናህ ነው ዛሬ? ምን ሆነሃል? ደግሞ የስ ነበርክ አለችው ፊቱን እያጠናች የሚለው ሁሉ ስላልገባት። አይ በጤና ነው፣ ወንድሜ ቤት ነበርኩ። ዛሬ ነው ከታይላንድ የመጡት። እነሱ ይዘውኝ ነው። በጊዜ ነበር የተነሳሁት። ሲሪየስሊ መንገድ ተዘጋግቶ ነው ያዘገኘኝ። አም ሶሪ። ምን አሰብሽ ታዲያ? እዚህ እንቆይ ወይስ ሲላት ትንሽ በረድ አለች። አይ ዶንት ኬር፣ ደስ እንዳለህ ብላ ተመልሳ ተቀመጠች። ኩርፊያዋ ሙሉ ለሙሉ አልለቀቃትም። የሽቶዋ መዓዛና ልቅቅ አድርጋ የተሰራችው ረጅም ፀጉሯ ቀልብ ይስባል። የለበሰችው ቢጫ ሹራብና አጠር ያለ ጥቁር አረንጓዴ ቁርጥ ቀሚሷ የፈካች አደይ አበባ አስመስሏታል። በጣም ነው የዘነጥሽው ደግሞ። ፀጉርሽን እንደዚህ ስትሰሪው በጣም ነው የሚያምርብሽ። በከፊል አይኗን የሸፈነውን ፀጉር ገለጥ አድርጎ ግንባሯን ሲስማት ፈገግ አለች። እዛው ለመቆየት ወስነው ራት አዘዙ። ምንም እንዳልተፈጠረ እየተሳሳቁና እየተጎራረሱ ቀን ፍርድ ቤት ያጋጠማትን አስቂኝ ገጠመኝ ነገረችው። የተቀለለውን እንጀራ ጉርሷት ከጎኑ የቆመውን ሰው ለማየት ቀና ሲል አይኑን ማመን አልቻለም። ዶክተር ሲራክ ታዲያስ በእናትህ በዛው ጥፍት ትላለህ እንዴ አለች አጠገቡ የቆመችው ልጅ እጇን ለሰላምታ እየዘረጋችለት። ድንጋጤውን ለመደበቅ እየሞከረ በወጥ የተነካካ እጁን አጠፍ አድርጎ ከፍ ብላ እንድትጨብጠው እጁን ዘርጣት።
ሄይ ታዲያስ እንዴት ነሽ አለና ነገሩን ተራ ትውውቅ ለማስመሰል ሞከረ። ረሳኸኝ እንዴ? ይቅርታ ከራት ላይ አቋረጥኳችሁ። ሚስጥር እባላለሁ ብላ ውዳሴንም ጨበጠቻት። ነገሩ ግራ የገባት ውዳሴ በደመ ነፍስ አይነት ውዳሴ አለች። እንግዳዋ ልጅ ሲጋራዋን ወደ ላይ አቦነነችው። ትደውልልኛለህ ብዬ ጠብቄ ነበር። ምን ነው በሰላም ነው? የነገሩ አካሄድ አላማረውም። ቁጥርሽ የት እንዳስቀመጥኩት ጠፋብኝ። ደግሞ ስራም በጣም በዛና አለ አጭር ቀሚስ ከረጅም ባለተረከዝ ጫማ ጋር ያደረገችውን ልጅ ሽቅብ እያየ። ሌላ ነገር ሳትል ዞር አድርጎ ሊያወራት በማሰብ ከመቀመጫው ተነሳ። አይገርምህም? እኔም ጠርጥሬያለሁ። ይቅርታ እንዳረበሽኳችሁ። በቃ ቁጥርህን ስጠኝና ሰሞኑን እደውላለሁ ብላ ስልኳን አወጣች። ቶሎ እንድትሄድለት ቁጥሩን ሲሰጣት መዝግባ ወዲያው ደወለችለት። ስልኩ ሲጮህ ድምፁን አጥፍቶ ኪሱ ውስጥ መለሰው። ዛሬ እንደ መጀመሪያው ቀን ቆንጆ መስላ አልታየችውም። ስላናደደችውም ይሆናል ሚስጥርን የሚመስል ምንም ነገር አላየባትም። የመጨረሻው 97 ከሆነ የኔ ነው። ፕሊስ ደውል ደግሞ እኔም እደውልልሃለሁ። ይቅርታ የኔ ቆንጆ ረበሽኳችሁ። እጇን አውለብልባ ውዳሴን ተሰናብታት ስትሄድ ተቀመጠ። ከባሻገር ያሉ ጥቂት ሴቶች መካከል ተቀላቅላ እየተሳሳቁ ሲንጫጩ እሱና ውዳሴን ተፋጠጡ። ማናት በሚል አስተያየት አየችው። ምን ባክሽ ባለፈው እናቷን አክሜላት ቁጥሯን ሰጥታኝ ነበር መሰለኝ። የት እንደጣልኩትም ትዝ አይለኝም። እዚህ ሀገር እኮ ሐኪም መሆን እኮ ጣጣ ነው። አንድ ቀን ቤተሰባቸውን ካየሽላቸው በቃ ጓደኛቸው ይሆንሽ ይመስላቸዋል። እናቷን አክመህላት ከሆነ ምን እንዲያሽቆጠቆጠህ ታዲያ? አንተን ለማርበትበት ከቻለች ነገሩ ከዛ በላይ ነው የሚመስለው። ወይም ትኩር ብላ ስታየው መጠጡን የሚቀዳ መስሎ አይኑን ሰበረ። ከዚያም እንደተበሳጨ ሆኖ ነጭ ባለ ድምፅ እና ታዲያ ልክ ረጅም ጊዜ እንደምታውቀኝ ሲጋራዋን እያቦነነች ስትመጣ ምን ልታስቢ እንደምትሽ ገምቼ የተርበተበትኩስ ብመስል ይገርምሻል? በረጅሙ ተንፍሶ ወደ ኋላው ተንጋለለና አይኖቹን ጨፍኖ ዝም አለ። ለማንኛውም ከህመምተኞችና ከአስታማሚዎች ጋር ስልክ መለዋወጡ የሚጠቅመው አይመስለኝም። በተለይ ከቆነጃጅት ጋር ጥንቃቄ ያስፈልጋል። በእናትሽ አሁን እሱን ትተን እራታችንን በሰላም መብላት እንችላለን አለ ቆጣ ብሎ። አይ ሲራክ፣ ችግርህ እኮ አንተ ሌላ ሰው ምንም የሚያውቅ አይመስልህም። አሁን ይቺ ልጅ ምን እንደሆነች የማላውቅ ይመስልሃል? ደግሞ አንተም እኔም እናቷን አክመህላት እንዳልተዋወቃችሁ እናውቃለን። እንደሱ ከሆነ ምነው ታዲያ ስለ እናቷ ጤንነት አንድ ጊዜ እንኳን አላነሳህባቸውም? ሞተዋል እንዴ? ደስ ያለሽን ማሰብ ትችያለሽ። ሰው ማሰብ የፈለገውን ከወሰነ በኋላ ሐሳቡን ማስለወጥ ከንቱ ድካም መሆኑን አውቃለሁ። ልክ ነህ። ሰው መዋሸት ከፈለገም አይኑ ስር ያፈጠጠውን ዝሆን ጥንቻን ላው ብሎ ለመከራከር አይመለስም። ሲራክ፣ አሁን ግን በጣም ግራ እየገባኸኝ ነው። ቆይ አንተ ግን ከኔ ምንድን ነው የምትፈልገው? ሲሪየስሊ ምን የምፈልግ ይመስልሻል? አለ አሁን ጠመም አድርጎ። አንተ ንገረኛ፣ ሳይ የምትፈልገውንም የምታውቅ አትመስለኝም አለች ቁጣዋን እየተቆጣጠረች። እኔ የምፈልገው ካልተሳሳትኩ አንቺ የምትፈልጊውን ይመስለኛል። አንቺ ከኔ የምትፈልጊው ምንድን ነው? አይኗ ደም ጎርሶ ከንፈሮቿን በምራቋ እንደማራስና እንደ መንከስ አድርጋ አገጯን አሻሸች። እኔ ካንተ ምንም አልፈልግም። ለማንኛውም በል ደህና አደር ብላው እቃዋን በፍጥነት ሰብስባ ብድግ አለች። ካንተ ምንም አልፈልግም እሺ፣ ምክንያቱም ለኔ የሚሆን ምንም የለህም ገባህ? አለችው ድምጿን ከፍ አድርጋ። መልሱን ሳትጠብቅ በሹል ጫማዋ ወለሉን እያንቋቋች በክፍሉ መሃል ሰንጥቃ ስትወጣ ሰው ሁሉ ዞር እያለ አያት። ሲራክ ሊከተላትም አልሞከረም፣ ፍላጎቱም አልነበረውም። እዛው ቁጭ እንዳለ ፊቱ ያለውን ቢራ ጨለጠና አስተናጋጁ ሌላ እንዲያመጣለት ምልክት ሰጥቶት በረጅሙ ተነፈሰ። ይቺ የገረድ ልጅ ደግሞ ምን ትፈልጋለህ ምናምን ትለኛለች እንዴ? ኮተታ፣ ምንም የለህም መናጢ፣ ተፈላስፈሽ ሞተሻል። እስኪ እናያለን
ማን ያለው ማን የሌለው እንደሆነ። እኔ ሲራክ አይደለሁም። ባጃጅ ራስ አለ ድምፁን አውጥቶ። ሶስተኛ ቢራውን በፍጥነት ጨልጦ ለመውጣት ሂሳቡን ሲያስቀምጥ ሉሲ ካጠገቡ ቆማ ቁልቁል ታየዋለች። መቀመጥ ይቻላል ስትለው ትከሻውን ሰብቆ ውዳሴ ተቀምጣ የነበረበትን ቦታ ባገጯ አሳያት። ሳታቅማማ ተቀመጠችና ከኪሷ ውስጥ የሲጋራ ፓኮን ስታቀብለው በግራ እጁ አንዲት ሲጋራ መዘዘና የእርሷን ወስዶ ለኮሰ። ባለ በሌለ ኃይሉ ምጥጥ አድርጎ ሲያቦናው አካባቢውን አሮጌ ትሬንታ ቋጥሮ ባጠገባቸው ያለፈ መሰለው። ምን ነው? ምን ተፈጠረ? ልጅቱን ምን አደረካት? አለችው አፏን ጠበም አድርጋ። እድሜ ላንቺ። ሌላ ቢራ እንዲያመጣለት ላስተናጋጁ ምልክት ሰጠው። ደግሞ እኔ ምን አደረግኩ? ጠፋህ? በጣም ሳስብ ነበር። ድንገት ሳይህ መጣው። በቃ ስልክህን የወሰድኩት። ሌላ ምን አደረግኩ? ያደረገችውን ሁሉ አስባ ያደረገችው ስለመሰለው አላመናትም። አይ ዶንት ኬር ማናት ምናምን ስትለኝ እናቷን አክሜላት ነው ገለመሌ ብላትም ልታምነኝ አልቻለችም። የሆነች የገረድ ልጅ ነገር ናት። ታያት ባክሽ። አንቺ የገረድ ልጅ ታውቂያለሽ? ብሎ አይኖቹን ቦዘዝ አድርጎ ሲያያት ሳቋን ለቀቀችው። የገረድ ልጅ? የሳይኮሎጂ ጥያቄ ነው። ካሞን ሉሲ አይደል ስምሽ ያልሽኝ? ምን የገረድ ልጅ ብለው ሲሳደቡ ሰምተሽ አታውቂም? የምር የገረድ ልጅ ምን አይነት ነው? አይ ኖ ዩ አር ስማርት። ሞቅ እያለው ስለሆነ ድምፁም ጋል እያለ ነው። ምናልባት የበታሽነት ስሜት ስለሚሰማቸውና ያላባት ስለሚያድጉ አሮኑ አስቤው አላውቅም። አኩራፊ ናቸው። አንተ ንገረኛ፣ ሳይኮሎጂስቱ አንተ ነህ ስትለው ከት ከት ብሎ እያጨበጨበ ከጣሪያ በላይ ሳቀ። ሰው ሁሉ ዞር ዞር ብሎ ሲያየው ከቁብም አልቆጠራቸውም። ኖ ኖ ኖ ኖ ኖ፣ በተቃራኒው የገረድ ልጆች ለጌቶችና ለመቤቲቱ የተሰራውን እፍታ እየበሉ ስለሚያድጉና ገና በትንሽነታቸው ከመቤቲቱ ልጆች ጋር ስለሚፋለሙ ጠንካራና ጀግና በራስ መተማመን መንፈሳቸው የዳበረ ሊሆኑ ሳይችሉ። እንደሱ ከሆነ ታዲያ ለምን የገረድ ልጅ ነገር አልካት? ጠብ ትወዳለች፣ መሸነፍ ግን በፍጹም አትወድም። ሁሉን የምታውቅ ይመስላታል፣ ግን ምንም አታውቅም። ግለፍተኛ ነገር ናት፣ ግን ምንም አቅም የላትም። ዝም ብላ እምቡር እምቡር ታበዛለች። ገባሽ? አዲዮስ፣ የራሷ ጉዳይ። አሁን ከዚህ ቤት መውጣት ፈልጋለሁ። አንቺ ትቆያለሽ? አብረን ማምሸት እንችላለን ከፈለክ። ጥሩ። ኡፍ፣ ትንሽ ጸጥ ያለ ቦታ ብሄድ ደስ ይለኛል። ሂሳብ እስኪመጣላቸው ሁለቱም በራሳቸው ዓለም ውስጥ ተዘፈቁ። ድንገት ተመልሳ የመጣችው ውዳሴ ጸጥታውን እስክትዳፈርሰው፣ ዶክተር አሁንስ ስለ እናቷ ጤንነት በቢራ ዙሪያ እየተመካከራችሁ ነው ብላ ስታፈጥበት ሉሲ ደንግጣ ሽምቅቅ አለች። ሞቅ ብሎት ስለነበረ ግንባሩን እያሻሸ ቀና ብሎ እናቷ ደህና ናቸው፣ እንዲያውም ስላንቺ ጤንነት እየተወያየን። የገረድ ልጅ ይመስል ጠባይሽ ግራ እንደገባኝ ሳስረዳት ብሎ ሳይጨርስ ድንገት ጉንጩ ላይ ያረፈውን ጥፊ ጩኸት ከሰው እኩል ነበር የሰማው። ሰው ሁሉ ወደ እነርሱ ዞር ዞር ሲል ሉሲ ላይ የሚጋረፉ አይኖቿን አጉረጥርጣ ራሱን ማከም ያልቻለ ገና ራሱን የማያውቅ የዞረበት ዶክተር ነው። አዝለሹ ዙሪ እሺ ብላ በመጣችበት ፍጥነት ተመልሳ ወጣች። ጥፊው ያረፈበትን ጉንጩን እያሻሸ ነግሬሻለሁ እኮ ልጅቱ የፈጠረችውን ለጥፊና ለሙግት ነው። እሳት የላሰች ጠበቃ ናት። አየሽ፣ የገረድ ልጆች ከተነሳባቸው አንበሶች ናቸው። ኡፍ፣ ጥፊያቸውማ አይጣን ነው። ዊዊዊዊ እንዴት እንደሚለበልብ አትጠይቂኝ። እኔ እኮ ላንቺም አንድ የሚደርስሽ መስሎኝ ነበር አልና ከት ብሎ ሳቀ። የሆነ ሁሉ በቅጽበት ስለሆነ ማመን አልቻለም። ዋጋህ ነው የገረድ ልጅ፣ ጥፊ ሲያንስ ነው አለ በሆዱ እየተንጨረጨረ። እኔም ብትመታኝ ይሄን የፈረስ ጭራ የመሰለ ጸጉሯን ይዤ ፊቷ የጥፊ ማሳ እስኪመስል አጮልላታለዋ። ላንተም ደም ይፈልቷል። ዙሪያ ገባውን ሲያይ ሰው ሁሉ ወደ እነሱ እያየ ሲያንሾካሹክ አይቶ ተበሳጨ።
ወረኛ፣ የገረድ ልጅ ሁሉ አሁን እዚህ ሲያዩዋቸው የጨዋ ልጆች ይመስላሉ። እንኳን እናንተ እኔም ዶክተሩ የገረድ ልጅ ነኝ። ከውጪ በልብስ ተደርቶ ሲያዩት ሌላ ሰው ይመስላል። ውስጡ ግን ያው ሁሉም የገረድ ልጅ ነው። ወንድሜ የራሱን ልጅ የገረድ ልጅ የሚለው ወዶ አይደለም ለካ። እያንዳንዱ ሰው የሌላ ሰው ገረድ ነው። ምንም ስላልገባት ፈገግ ብላ ስታየው ድንገት በሞቅታ ብድግ አለና ጮክ ብሎ ዓለም የገረዶችና የገረድ ልጆች ትሆናለች፣ ከገረድ ልጆች ጋር ወደፊት አለ የቀኝ ክንዱን ከፍ አድርጎ። ሁሉም ሰው ደንገጥ ብሎ ወደ እነርሱ ዞር ዞር አለ። ግድ አልሰጠውም። በአደባባይ ከቀመስኩት ጥፊ በላይ ውርደት አይደርስብኝም አለ ለራሱ። ነይ እባክሽ ከዚህ እንውጣ። ሉዘር ብቻ ተሰብስቦ ከእርሱን እየሞላ ቢራውን ይቸልስ። በጭንቅላቱ ሳይሆን በቢራ ኃይል የሚነዳ ባጃጅ ራሱላ። ከሉሲ ጋር እጅ ለእጅ ተያይዘው ወጡ። የመኪናውን ሞተር እያስነሳ ሰዓቱን ሲያይ ከምሽቱ 3:15 ይላል። ሌላ ፕሮግራም ከሌለሽ ወደ ቤት ቀጥታ ብንሄድስ? ውጪ የማምሸቱን ሐሳብ ተውከው አለች መስኮቱን ከፍታ የሲጋራ አላቂዋን እየወረወረች። ምን አለ ሜዳ ላይ ከምትወረውሪው እዚህ መኮስተሪያው ውስጥ ብትጥዩ ብሎ እየተነጫነጨ ከመኪናው ወርዶ የጣለቻትን የሲጋራ አላቂ ፈልጎ መተርጎሻው ውስጥ በስርዓቱ ሲያስቀምጣት ገርሟት ዝም ብላ አየችው። በቃ ስለመሻ አይ ቲንክ ለዛሬ በቃኛል መሰለኝ ብሎ ጉንጩን እያሸ ሳቃለና ሌላ ፕሮግራም ከሌለሽ አብረን ብናደር ደስ ይለኛል ፕሊስ አለ በመለማመጥ አይኗን እያየ። ብቻውን መሆን አልፈለገም። ኦኬ አለች ትከሻውን ሰበቅ አድርጋ። ቤት እንደደረሱ ቲቪውን ከፍቶ ኪሱ ውስጥ የዋለውን መጽሐፍ ሶፋ ጠረጴዛው ላይ አሽቀንጥሮ ጣለው። ያው ፍሪጁም እዛ ጋ ነው ያለው፣ ደስ ያለሽንና ቤት ያፈራውን። እኔ ግን ቀለል እንዲለኝ ሻወር ወስጄ ልብስ መቀየር አለብኝ ብሎ ወደ ጓዳ ገባ። ለሰስ ያለ ውሃ እላዩ ላይ ሲለቅ ቀለል አለው። ከሰዓት በኋላ ጀምሮ በፍጥነት የሆኑትን ነገሮች ለማሰብ ሞከረ። ሲስተር ዘቢባ ስለ ሚስጥር የነገረችው፣ ከወንድሙ ጋር ያደረገው ፍጥጫ፣ ከውዳሴ ጋር የነበረው ፍልሚያና የሉሲ በድንገት እንደገና መከሰት ሁሉ ከጭንቅላቱ ተርፎ ፈሰሰ። ከሁሉም በላይ ግን የገረድ ልጅ የሚለው የወንድሙ ቃልና የውዳሴ ድንገተኛ ጥድፊ በሳሙናና በውሃ የማይለቀው ነበር። ውሃው ካፎቱ የተፈተለከ ሰውነቱ ላይ ሲያርፍ በፉጨት እያንጎራጎረ ስለ እናቱ ማሰብ ጀመረ። ከዛ ስለ ሚስጥር፣ ደግሞ ስለ ህሊና አሰበ። ከውሃው ወጥቶ እያንጎራጎረ የሌሊት ልብሱን ቃይሮ ጸጉሩን በፎጣው እያደራረቀ ወደ ሳሎን ተመለሰ። ቆየሁ እንዴ አለ ጋደም ካለችበት ሶፋ ፊት ለፊት ተቀምጦ በልታ ካስቀረችው ፒዛ ላይ አንድ ቁራጭ አንስቶ እየገመጠ። አደርክ እንጂ ልጅቷ ያቀመሰችን ጥፊ ስታስለቅቅ ነው። አይገርምም? ደፋር ወይ ጥፊ ለቀቀችብኝ እኮ። ለጥቂት ጊዜ ማሰቢያዬን የዘጋችው ይቺ ጠበቃ ሳይሆን ቂጣ ጋጋሪ ነበር መሆን የነበረባት። ሻይ ነገር ትፈልጋለህ? አለች ለራሷ የቀዳችውን ሻይ ፉት እያለች። ከቀዳሽልኝ ብሎ በረጅሙ ተነፈሰ። ሻወር ምናምን መውሰድ ከፈለግሽ ፎጣና የእሷን ፒጂ አልጋው ላይ አድርጌልሻለሁ። ሌላ ላንቺ የሚሆን ልብስ ያለ አይመስለኝም። አንተ እንኳን ፒጃማውን ለብሼ ከአንተም ጋር ስላወራው የቀመስከውን ረሳህ እንዴ ብላ እየሳቀች ሻዩን ቀዳችለት። ስቀልድሽ ነው ባክሽ። ከሆነሽ የኔ ቁምጣና ቲሸርት ነው ያስቀመጥኩልሽ። ጥርስ ብሩሽ መታጠቢያ ቤት አለልሽ። የሰጠችውን ሻይ እንደያዘ ቆሞ የቲቪ ጣቢያውን በፍጥነት ቀያየረው። እሺ በቃ መጣው፣ እኔም ትንሽ ቀለል ይበለኝ ብላ ወደ ውስጥ ገባች። የሴኔን ዜና ትንሽ ሲሰማ ቆየ። ከዚያም ቲቪውን አጠፋፍቶ ወደ መኝታ ቤቱ ሄደ። አልጋው ውስጥ ገብቶ ሰሞኑን የጀመረውን መጽሐፍ ለማንበብ ሞከረ። የአልጋውስ ንባብ ደስ ይለዋል። መብራቱን ሁሉ አጠፋፍቶ የራስጌው መብራት ብቻ ነበር የሚበራው። የእሱን ቁምጣና ቲሸርት አድርጋ ስትመጣ እንዴ ልክሽ ሆኖ የለም እንዴ አለ የሹፈት ሳቁን እየሳቀ። ዞር ዞር እያለች በመስታወት አየችና ምን ልክ ይሆናል እንደዚህ ተንዘላዝሎ
ትቀልድብኛለህ አይደል ብላ ትራሱን አንስታ ፊቱ ላይ ወርውራ አልጋውን ገልጣ ገባች። ምንድነው ደግሞ በዚህ በጨለማ የምታነበው? ማንን ለማሳጣት ነው? ወይኔ መጽሐፍ ካነበብኩ ስንትና ስንት ጊዜ ሆነኝ ብላ የያዘውን መጽሐፍ ተቀብላ መቀላለድ ጀመረች። ልብ ወለድ ነው። ዘ ፖርትሬት ኦፍ ኤ ሌዲ፣ ስለ አንዲት ቅብጥብጥ ቆንጅዬ ወጣት የህይወትና ሰንካላ የፍቅር ታሪክ ነው የሚያወራው። ጄምስ ሄነሪ የተባለ ታዋቂ አሜሪካዊ ደራሲ የጻፈው አሪፍ መጽሐፍ ነው። ደስ ሲል ቅብጥብጥ ቆንጅዬ ወጣት መሆን። ሁላችንም እንደዛ ነበርን። ክንፋችን ተሰበረና የትም ቀረን እንጂ ብላ የፊት ገጹ ላይ ያለውን ስዕል እያየች ጭልጥ ያለ ትካዜ ውስጥ ገባች። እሷም የራሷ አሳዛኝ ታሪክ አላት ባክሽ። በጣም ብሩህ ጭንቅላትና ሰው ሁሉ በቀላሉ የሚወደው ብርቅርቅ ስብዕና ከተንዛዛ ውበት ጋር ያደላት ወጣት ታሪክ ነው። ከፈለግሽ ስትጨርሰው ማንበብ ትችያለሽ። መጽሐፉን ተቀብሎ ወደ ኮመዲና ላይ ወርወር አድርጎ በጀርባው ተጋደመና በረጅሙ ተነፈሰ። ትንሽ በራሷ ሐሳብ ውስጥ ወጣ ገባ ስትል የቆየችው ቅድም የሰጠኸኝ መልስ አላረካኝም። የምር ለምን አልደወልክልኝም አለችው። ቀና ብላ አይኑን እያየች እጇን ደረቱ ላይ ጣል አድርጋ እንዴትና ምን እንደሚላት ግራ ገብቶት አንገቷ ስር ሳም አደረጋት። በቃ አሪፍ ጊዜ ነበር ያሳለፍነው፣ ግን ከዛ በላይ መሄድ ያንን ማበላሸት ዝም ብሎ ኮተት መሰለኝ። በቃ እዛው ጋር እንደጣፈጠ እንዲቀር ፈለግኩ። ወንጀል ነው አለ አይኗን ለመሸሽ ይመስል ጣራውን እያየ። አይ አይደለም፣ ግን በቃ ዝም ብዬ ትደውልልኛለህ የሚል እምነት አድሮብኝ ነው መሰለኝ። በቃ በጣም ጠብቄ ነበር። ከማውቃቸው ሰዎች ሁሉ ሌላ አይነት ሰው ነው ስለመሰልከኝ። ሳትደውል ስትቀር ደግሞ የበለጠ ላገኝ ፈለግኩ። ብዙ ጊዜ ቤት ልመጣ አስቤ ነበር። ደጅ ላይ ደርሼ የተመለስኩበትም ቀን ነበር። ምን ሆኜ ነው ግን? እንግዲህ ጥሩ ሰው ስለሆንሽ ይሆናላ። አቤት አቤት፣ ሞኝህን ፈልግ እሺ። ግን ስራ ጥሩ ነው? ጥሩ ነው፣ ያው የተለመደ ነው። ቆይ ግን አንድ ጥያቄ ልጠይቅሽ፣ እውነቱን ንገሪኝ። የገረድ ልጅ መሆን ወንጀል ነው እንዴ? አለ እንደ መቀመጥ ብሎ በተራው ትኩር ብሎ እያያት። ምንድነው አንተ ልጅ የገረድ ልጅ የምትለው? ከቅድም ጀምሮ አልገባኝም። እሷም ትራሷን አቃናችና ደገፍ ብላ ተቀመጠች። ከወንድሙ ጋር ያደረጉትን ጭቅጭቅና ለማንም ነግሮ የማያውቀውን የራሱን ታሪክ ከልጅነቱ ጀምሮ አጫወታት። ቆይ ግን ለምንድነው የገረድ ልጅ መሆን የሚያሳፍረው? ገረዶች እናት የመሆን መብት የላቸውም? አለ አሁንም መልሱ እሷ ጋር ያለ ይመስል። እኔ እንጃ ሲራክ፣ ለእኔ ሰው ሁሉ ሰው ነው። ልዩነቱ ልብሱና ልቡ ብቻ ይመስለኛል። አንተ የገረድ ልጅ ስለሆንክ ታፍራለህ አለችው፣ ምን ማለት እንዳለባት ስላላወቀች። ኦፍኮርስ በጣም እንጂ። የገረድ ልጅ ብሎ የገዛ አባቴ ልበል ወይም ወንድሜ ሲሳደብ እየሰማው እንዴት ነው የማላፍረው? የገረድ ልጅ መሆኔንና እሱም አባቴ መሆኑን እንደማውቅ ስነግረው በድንጋጤ እንጨት ሆኖ የቀረው ስለሚያሳፍር አይመስልሽም? እሱ ሰራተኛቸውን በጉርምስና አስገድዶ ወይም በፍቃዷ ተስማምተው አላውቅም። ስታረግዝበት ወላጆቹ እርሱን ወደ አዲስ አበባ ላኩት። እሷን ራቅ ያለ ቦታ ልከው እኔን ከወለደች በኋላ ልጇን ከነጠቋት በኋላ ሁለተኛ ድርሽ እንዳትል አስፈራርተው እንዳባረሯት ነው የሰማዋት። ማንነቴን ደብቀውኝ ኖሮ እድሜ እናቴ ላልሆነችው ክፉ እንጀራ አያቴ በተበሳጨሽ ቁጥር የገረድ ልጅ እያለች ስትሰድበኝ የገረድ ልጅ ምን ይሆን እያልኩ ገና በልጅነቴ ግራ ይገባኝ ነበር። አሁንም አይገባኝም። ቆይ ግን የገረድ ልጅና የሌላ ሰው ልጅ ምንድነው ልዩነቱ? አለ ከሚያውቀው ሌላ መልስ ቢኖር ብሎ ተስፋ ያደረገ ይመስል። ሲራክ የምትለው ለኔ አይገባኝም። ለኔ የገረድ ልጅም ሆነ የለማኝ ልጅ ከሌላ ሰው ልጅ የተለየ ነው ብዬ አላስብም። ችግሩ የህዝባችን ግብዝነትና በሴቶች ላይ የጫነው ኮተት በልጆች ላይ የፈጠረው ተቀጥላ ቀንበር ነው። ለምሳሌ ሴተኛ አዳሪዎችን ውሰድ። አየኸኝ እኔ ለምሳሌ ምንድን ነኝ? ሸሊ ነኝ አይደል? ግን ላንተ ልጅ በወልድልህ ህፃኑ ምን እንደሚባል ታውቃለህ? የዶክተር ልጅ አይባልም። አባቱ የማይታወቅ ዲቃላ፣
የሸ ልጅ ነው የሚባለው። ከአሁን በፊትስ ሲባል አልሰማህም? ታዲያ ለምን ይገርመሃል? አንድ አሁን ዶክተር ከኔ ጋር እዚህ የልብህን እያወራ የልብህን እየሰራ አንተ አልጋ ላይ ትተኛለህ፣ ትጫወታለህ። ነገር ግን ስራ ሆስፒታል ስትሄድ ይህ ሁሉ እንዲታወቅብህ ትፈልጋለህ። በሌላ ቋንቋ የሸ ጓደኛ መባል አትፈልግም። እኔ ጋር ማደርህ እንኳን እንዲታወቅብህ አትፈልግም። ልጅ ብንወልድስ ኮራ ብለህ በአደባባይ ልጅህን ይዘህ ትዞራለህ? አታደርግም። ልጁ ምን ችግር አለው ስላለው ሳይሆን እኔ እናቱ ሸ ስለሆንኩ ነው። ገባህ? በእናትሽ ሸ የሚለውን ቃል አትጠቀሚ፣ በጣም ነው የሚደብረኝ አለ ፊቱን ጭፍግግ አድርጎ። እኔን አቅፈህ እየተኛህ ቃሉ ለምን እንደዚህ ቀፈፈህ? ምን ልበልልህ ታዲያ? ቺክ ወይስ ሸሌ ይሻልሃል? ነው እንደ ሰለጠኑት ሀገሮች ኮልገር ስኮርት እንባልላችሁ? ጋለሞታ ወይም ሸ ከመባል ወደ ሴተኛ ዳሪ ወይም የወሲብ ንግድ ሰራተኞች ተብሎ ስሙ ስለተቀየረልን ስራውን የሚቀይረው ይመስልሃል? ስሙ የተቀየረው ለሴቶቹ ክብር ተብሎ ሳይሆን ወንዶቹ ያለምንም ጸጸት ልክ እንደ ጤፍና የዓመት በዓል በግ እንደ ሸቀጥ እየቸበቸቡ እንዲጠቀሙ ተብሎ ነው። ስንት አንቱ የተባሉ የከተማው ታዋቂ አባወራዎች ሚስቶቻቸውን አጋድመው ወሲብ እንደ ሸቀጥ ሲቸበችቡ እንደሚያድሩ ብነግርህ አታምንም። ስንቱ የሸ ልጆች አንቱ የተባሉ አባቶች እንዳላቸው ታውቃለህ? ደግሞስ ገረዶች ከማን የሚወለዱ ይመስልሃል? ወይ ከጌቶቻቸው ወይ ከጌቶቻቸው ልጆች ነው። የገረድ ልጆች አባቶቻቸው ጌቶች ናቸው። የሸ ልጆችም ያንተና ካንተም የሚበላልጡ የምሁራንና የባለጠጎች ልጆች ናቸው። ግን የሸ ልጆች ነው የሚባሉት። እና ምንድን ነው የሚገርምህ? ለምንድን ነው የምትናደደው? አንተም ያው ነህ፣ የገረድም የጌታም ልጅ ነህ። ምን ለውጥ አለው? ጸጥ ብሎ ሲሰማት ቆየና ጭንቅላቱን እየወዘወዘ ኦማይ ጋድ አንቺ ምን አይነት ጠምዛዛ ጭንቅላት ነው ያለሽ ብሎ እራሱን እያሻሸ ዝም አለ። እና ሸሌ ስለሆንኩ የማላስብ ይመስልሃል? ያቺ ቆንጅዬ ገልፍሬንድህ የገረድ ልጅ ስትላት ለምን ይመስልሃል በጥፊ ያቀመሰች? ደግሞስ ከኔ ጋር ስታይ ለምን ይመስልሃል እንዴት ተናኩ በሚል ስሜት እየተንጨረጨረች የተውረገረገችው? አየህ፣ ግርድናና ሴተኛ ዳሪነት ማንም ወዶ የሚገባበት ስራ አይደለም። ማንም ገረድና ሸ ለመሆን የተፈጠረ የለም። የእያንዳንዱ ሴት ልጅ ምኞት የተከበረች እመቤትና የተወደደች የፍቅር ንግስት መሆን ነው። ለዛም ነው የተፈጠረችው። ግን ገረድ ላለመሆን ስትሞክር ሸ ለመሆን ትገደዳለች። ሸ ላለመሆን ከወሰነች ደግሞ ገረድ መሆን ያላት ብቸኛ አማራጯ ነው። የቱ እንደሚሻል አላውቅም። አንተ የቱን የሚሻል ይመስልሃል? ዝም ብሎ ጭንቅላቱን ወዘወዘ። ለእኔ ግን ከሁለቱም የሚከፋው በህሊና ሸ ነፍስን እየሸጡና ያልሆኑትን ለመምሰል እያሽቃበጡ የዘቀጠ ኑሮ መኖር ነው። አሳፋሪው ግርድና በማንነት እያፈርክ ያልሆንከውን ለመባል የህሊናህን ከርስ ለመምላት ለማታምንበት ነገር አሽከር ሆነህ የምትኖረው የማስመሰል ኑሮ ነው። ስለዚህማ ደፈሽኝ ካላልክ እስኪ በደንብ አስበው። እኔስ ያው እንደ ሸህ ነው የምባለው። አንተስ ምንድን ነህ? የተከበሩ የአእምሮ ሕክምና ስፔሻሊስት ዶክተር ሲራክ አይደል? ልዩነቱ አንተ ለመዝናናት የምታደርገውን ነገር እኔ ደግሞ ኑሮዬን ለመግፋት ስለምሰራው ነው። በገዛ ገንዘቤ ስለገዛሁት ካላልክ በቀር አንተም እኔም ሸዎች ነን። አንተ ገዢ ሸ ስትሆን እኔ ደግሞ ሻጭ ሸ ልባል እችላለሁ ብላ ከት ብላ ሳቀች። በጀርባው ተንጋለለና ፊቱን በእጆቹ ሸፈነ። አፈርኩ እንዳትለኝ ብቻ ቀጣፊ ብላ እጆቹን ከፊቱ ላይ አንስታ ሳመችው። ለዚህ ነው ባለፈው ገንዘቡን ያልወሰድሽው አይደለም? ጉንጩን ጎንጠጥ አደረገችው እና የገረድ ልጅ ስለሆንክ አሳዝነኸኝ ነው ስትል አንቺ ብሎ በትራሱ ደጋግሞ ሲመታ ትራሱን ነጥቃ ፊቱን ሸፈነችው። ተነስታ 2 ብርጭቆ ውሃ ይዛ መጣች። አንዳንድ ያጋጠሟትን ታሪኮች እያነሳች ስትነግረው ቆየችና ሲሪየስሊ ግን ምን እንደማስብ ታውቃለህ ብላ ትንሽ ጸጥ አለች። የራሱን እናት ማንነት በዚያች ደቂቃና ሰዓት የት ልትሆን እንደምትችል አሰበ።
እኔ በከተማው የታወቀና አንቱ የተባለ ሀብታም ነጋዴ ልጅ መሆኔ ከመሆን አላዳነኝም። አንተንም ያንድ ያልታወቀች የገረድ ልጅ መሆንህ ዶክተር ከመሆን አልከለከለህም። አስበው እስኪ አንተ የገረድ ልጅ በመሆንህ ካፈርክና ከተደበቅ ሌሎች ትናንሽ ሕፃናት የገረድ ልጆች እንዴት ባህሉ ያጠለቀባቸውን የህሊናና የማንነት ሰንሰለት በጥሰው ነፃ ሊሆኑ ይችላሉ? ገረድ ስለሆኑ ብቻ ልክ ያንተ እናት የደረሰባትን መከራ የሚያዩ ሴቶችስ ምን አይነት ተስፋ የሚኖራቸው ይመስልሃል? ብላ እንደገና ጸጥ አለች። እንባዋ በጉንጮቿ ላይ መፍሰስ ሲጀምር የሚያደርገው ጠፍቶት ዝም አለ። ድብልቅልቅ ስሜት ውስጥ ገባ። እስኪ አስብ፣ ስንት ገረዶች እዚህ ሀገር እንዳሉ፣ ምን ያህል ግፍ እንደሚፈጸምባቸው ታውቃለህ? ደግሞስ በየአረብ ሀገሩ ስንት ልጆች በግርድና እንደሚኖሩ አስበኸዋል? ቤተሰቦቻቸው እነርሱ በግርድና ደም ተፍተው በሚልኩት ብር እየኖሩ ከእነርሱ የተወለዱትን ንጹህ ሕፃናት ግን የገረድ ልጅ ሲሉ አያፍሩም? አንተ የገረድ ልጅ የሆንከው ይሄ ካልገባህ ማን ሊገባው ይችላል? ያው ነው። ለምን ይመስልሃል የሽን ስራ ከጥንት እስከ ዛሬ ሳይጠፋና ሳይቀንስ የሚኖር የስራ ዘርፍ የሆነው? ዋናው ምክንያት የማይነጥፍ ከወንዶች ሻዎች ኪስ የሚዘንብ ብር ስለሚገኝበት ነው። በሌላ በኩል ደግሞ በኑሮ ምሬትና በህይወት እክል ጦስ ስራውን ለመስራት የሚገደዱ ሴቶች ሁሌም የሚጎርፉበት የመከረኛ ሴቶች የስደት ጎሬ ስለሆነ ነው። አንተ ከገረድ የተወለድከውና አቅፈህ የምታዘው ዶክተር ከፈራህና ካፈርክ ሌላ ሰው ከየት ሊመጣ ነው? በረጅሙ ተንፍሳ ጉንጯ ላይ ያለውን እንባ በእጇ ጠራርጋ ወደ አንሶላ ውስጥ ሸርተት ብላ ገባች። እጆቿን ማጅራቷ ላይ በትራሱ ስር አነባብራ ጸጥ ብላ ተኛች። ምንም የሚናገረው ነገር ስላልነበረ አንተ ዶክተሩ ካፈርክና ከፈራህ ሌላ ሰው ከየት ሊመጣ ነው? አንተ ሸርሙጣ አቅፈህ የምታድረው የገረድ ልጅ ያለችውን እያሰበ ወደ እሷ ጠጋ ብሎ እንባዋን በእጆቹ ጠራረገላት። ያለቀሱ አይኖቿን ደጋግማ ሳመና በጸጥታ ተቃቅፈው ብዙ ቆዩ። አንቺ ግን ማነሽ? ስለ ራስሽ እኮ ምንም አልነገርሽኝም። ልቡን ከፍቶ ሲናዘዝላት የነበረችው ልጅ ግራ አጋባችው። የአስተሳሰቧ ደረጃና ጥልቀት ውስጡ አንዳች ፍርሃት ፈጠረበት። ለጊዜው ከመንገድ ያመጣኸኝ አንዲት ሴተኛ ዳሪ ነኝ። ለዛሬ አንተን ካወቅን ይበቃል። ሌላ ጊዜ ደውለህ ካገኘኸኝ ስለ እኔ የማወቅ እድል ይኖርህ ይሆናል። ለጊዜው ግን አንተው የሰጠኸኝ ሚስጥር የሚለው ስም በጣም ተስማምቶኛል። ከፈለክም ሉሲ ብሆንም አይ ዶንት ኬር። አይሻልም ትንሹ ዶክተር? ወይ ጉድ! አለቅን በሰባራ ሽጉጥ አሉ ብሎ ፊቱን እያሻሸ ዝም አለ። አንተ ልጅ በጣም ቀጫጫ ነህ እኮ። የምር የደረትና የጡንቻ ስፖርት መስራት ያስፈልግሃል። ለወንድ ልጅ ጭንቅላቱ ብቻ አይበቃም። ብረት መዝጊያ ሲባል አልሰማህም? ብላ እየሳቀች አይኖቿን ስትጨፍን በሁለት እጆቹ ወደ ራሱ ስቦ ጥብቅ አድርጎ አቀፋት። ብቀድም ጠጅ ነኝ ሲባል አልሰማሽም? አለ። ብዙም ሳይቆይ እንቅልፍ ወሰዳት። እርሱ ግን ጸጥታ ከነገሰበት ደብዛዛ ጨለማ ጋር ተፋጠጠ። ሌላ ሰው ባለፉት 6 ወራት ውስጥ በአዲስ አበባና በአሜሪካ መካከል 4 ጊዜ ተመላልሷል። አርሴማና ንዋይም የዝናሽን ልጆች የጉዲፈቻ ሂደት ጨርሰው ወደ አሜሪካ ከገቡ 3 ወራት አለፉ። ልጆቹ በአጭር ጊዜ ፈጽመው አፈልውጥ አሜሪካዊ ሆነዋል። የጀመረው የአእምሮ ሕክምና ማዕከል የዝግጅት ስራም እየተጠናቀቀ ነው። የሚያስፈልጉ ዕቃዎችን ማስገባትና የማሰማመር ስራ ብቻ ነው የቀረው። በአሜሪካ ሀገር ያሉ የእርሱና የንጹህ ጓደኞች አብረውት የሚሰሩ የስራ ባልደረቦቹና የሚሰራበት ሆስፒታል ከፍተኛ ድጋፍ ስላደረጉለት ከገንዘብ አንጻር ችግር አልገጠመውም። ሳንቾና ሚስጥር በክሊኒኩና በሌሎች ስራዎች የተነሳ በሳምንት የማይገናኙባቸው ቀናቶች የሉም። እሷም ለንግድ ድርጅቶቻቸው ጉዳይ የማስፈጸምና ሌሎች ስራዎች ሲኖራት ለሱ ሆኗል የምትሰጠው። ቤቱ ከቢሮዋ ሩቅ አይደለም። ብዙ ጊዜ እሱ ቤት ስለምትሄድ የአክስቱ ልጆችም ለምደዋታል። እርሱም ከእናቷ ጋር ሽርክ ሆኖ ቤተኛ ሆኗል።
ሰሞኑን በስራ ምክንያት ዱባይ ስለከረመች አልተገናኙም ነበር። ሲስተር ዘቢባ ደግሞ ጡረታ ከወጣች ጀምሮ ክሊኒኩን በማዋቀር እና አጋዥ ሰራተኞችን ለቅጥር የመመልመል ስራውን ከሳንቾና ከሚስጥር ጋር በመሆን እያጣደፉት ነው። ሚስጥርን ከአየር ማረፊያ ለመቀበል ሌሊት ላይ ወጥቶ ዘግይቶ ነው የተኛው። ከእንቅልፉ ቢነቃም ሰውነቱ ድቅቅ ስላለ ከአልጋው መውጣት አልፈለገም። ቅዳሜ ጠዋት 3:20 ይላል ከፊት ለፊቱ ያለው የግድግዳ ሰዓት። በመኝታ ቤቱ መስኮት አኳያ የጠዋት ፀሐይ ጨረር ከጎን ባለው ኮንዶሚኒየም ቢጫ ግድግዳ ላይ አርፎ ነጸብራቁ ክፍሉን ፏ አድርጎታል። በአንደኛ ፎቅ ላይ የሚገኘው ባለ 2 መኝታ ቤት ኮንዶሚኒየሙ ከጥቂት ዓመታት በፊት በዕጣ የደረሰው ነው። በፊት የሚኖሩባት ጠባብ የቀበሌ ቤት በአካባቢው ካሉ ሌሎች የቆዩ ቤቶች ጋር ከፈረሰች ወዲህ ከሟች አክስቱ ልጆች ጋር እዚህ ነው የሚኖረው። ሌሊት ሲገባ ግቢ ውስጥ ምንም ቦታ ስላላገኘ መኪናውን ደጅ ከመንገድ ዳር አቁሞ ነው የገባው። ተነስቶ ወደ ውስጥ አስገብቶ ጥላ ላይ ማቆሙ የተሻለ መሆኑን ቢያስብም ድካሙ ስለተጫጫነው ከአልጋ ውስጥ መውጣት አልፈለገም። ሬዲዮ ከፍቶ እያዳመጠና በስልኩ ጌም እየተጫወተ እንደተጋደመ ቆየ። የረሃብ ስሜት ቢሰማውም ወደ ኩሽና ገብቶ የሚበላ ለማምጣት ሰነፈ። ከራስጌው የነበረውን የተጀመረ ኮካ ተጎነጨና በጀርባው ተንጋሎ በእጆቹ የእግሮቹን ጫፍ ለመንካት ሲሞክር በደረቱና በሆዱ ላይ ያሉ ጡንቻዎች ተከፋፍለው አፈጠጡ። የማርሻል አርት ባለጥቁር ቀበቶ መሆኑን ጥቂት ሰዎች ብቻ ነው የሚያውቁት። መልሶ እንቅልፍ ሊወስደው ሲል የሳሎኑ በር በኃይል ስለተንኳኳ ዘሎ ተነሳ። በሩን ሲከፍት ለረጅም ጊዜ የሚያውቃቸው የኮንዶሚኒየሙ ዘበኛ ደንገጥ ብለው ቆመዋል። በሩን ከፍቶ እየተጨናበሰ ሰላም አላቸውና ጥያቄ በተሞላው ፊት ሲያቸው በቀኝ እጃቸው በያዙት ብትር ደገፍ ብለው ደህና አደርክ ሳንችዬ፣ የሆነ ትንሽ ልጅ ነው ይህንን ወረቀት ሰጥቶኝ እዛ መንገድ ዳር ለቆመችው ባለ ታክሲ ስጡት ብሎ ሄደው። መኪናውን ሳያት ያንተ መሰለችኝ፣ ደጅ ነው እንዲያቆምከው መኪናህን አሉ በግራ እጃቸው የያዙትን የተጣጠፈ ወረቀት እየሰጡት። ደህና አደሩ አባባ፣ ምን ማታ እኮ በጣም ከመሸ ነበር የገባሁትና ግቢው በጠቅላላ ሞልቶ ስለነበር እዛው መንገድ ዳር አቁሜያት ነበር የገባሁት። የምን ወረቀት ነው አለ ወረቀቱን ለመክፈት እየሞከረ። አይ እንጃ፣ ስመለስ ልጁን በአካባቢው የለም። መኪናህን አራቱንም ጎማዎች አተንፍሰውታል። የኋላ ጎማው እንዲያውም ሳይቀደድ አይቀርም። የምን ጉድ ነው አሉ ፊታቸው ላይ ግራ መጋባት እየተነበበ። የኔን መኪና አለና ወረቀቱን ፊቱን አቋጭሞ ማንበብ ጀመረ። ንዴቱን ቀስ በቀስ እያጋመ ሽት አለና ወረቀቱን ጨመደደው። መጣው እስኪ ጫማ አድርጌ ብሎ ወደ ውስጥ ገባ። ልጆቹ ትምህርት ቤት ስለሄዱ ቤት ውስጥ ማንም አልነበረም። መኪናው ጋር ሲደርስ እንዳሉትም ጎማዎቹ ሁሉ ተንፍሰዋል። የቀኝ ኋላ ጎማው ተቀዷል። በተጨማሪም የኋላ መስታወቱ ላይ በቀይ የስፕሬይ ቀለም በልብ ቅርጽ ላይ የተሰካ ጦርና መሃሉ ላይ M.G የሚል ጽሑፍ አለ። እንደተናደደ የሰጡትን ወረቀት እንደገና ነበበው። ውልግትግት ባለ የእጅ ጽሑፍ የተጻፈ አጭር መልእክት ነው። ተመሳሳይ በጦር የተወጋ ልብና ፊደሎች በቀይ ብዕር ተከትበውበታል። ይህን የሰጡትን ልጅ ያውቁታል ሲላቸው፣ በፍጹም ያለ ዛሬም አላየሁት ልጄ። እኔ ወደ መኪናው ስመጣ የት እንደተሰለፈም አላውቅም። ልጆች ብጠይቅም ማንም አየሁት የሚል ሰው አላገኘሁም። አንዲት ጥርኝ የማይሞላ ልጅ እኮ ነው አሉ ግራና ቀኙን እያዩ። በረጅሙ ተነፈሰና አባባ እንግዲህ ምን ይደረጋል፣ እግዜር ይስጥልኝ፣ መኪናውን ጋራጅ ማስጫን ይኖርብኛልና እስኪ ከቻሉ ወደ እርስዎ ወይ ሌላ ሰው ፈልገው ያስጠብቁልኝ፣ ልብስ ልቀይርና መጣው አለ። ንዴቱና ግራ መጋባት ተቀላቅለውበት እቤት እንደገባ ቀጥሎ ምን ማድረግ እንዳለበት ለማወቅ ትንሽ ጊዜ ወሰደበት። ወረቀቱን ደጋግሞ እያነበበ ጥቂት ቆየ። ማን እንደሆነ ቢያውቅም ሊያምን ግን አልቻለም። ልብሱን ከቀያየረ በኋላ መጀመሪያ ፖሊስ መጥራት እንዳለበት አሰበና ትንሽ አመነታ። ለማንኛውም ብሎ ሚስጥር ጋር ደወለ።
እንዴ አንተ ሰው አይተኛበትም እንዴ? ምንድን ነው በጠዋት? አንተ አይደክምህም እንዴ? አለች ካልጋ ባልወጣ ድምፅ። መች ለሁሉ ይደላል ብለሽ፣ ይልቅስ እንዳትደነግጪ። ገስዋት በእናትህ ሳይዶ አትቀልድ፣ እንቅልፌን እንዳታጠፋብኝ። ወየውልህክን ቀልድ ቢሆን በምን እድሌ፣ መቀለጃ ሆኜ ነው እንጂ ሰውዬሽ ወደ እኔ ሳይዞር አይቀርም አለ የምጸት ሳቅ እየሳቀ። ያው እንግዲህ የምን ሰውዬ ነው በእናትህ? በማይቀለድበት አትቀልድ እሺ። ኤፕሪል እንዳልሆነ ታውቃለህ አይደል? አለች ልቧ የሆነ ነገር እየፈራ። እሺ ብዙ አላትክምሽ። ከጥቂት ደቂቃ በፊት ዘበኛችን አንኳኩተው ቀሰቀሱኝና ብሎ የሆነውን ነገር ሁሉ ሲነግራት ጸጥ ብላ ቀረች። ምን ነው ዝም አልሽ? በእናትህ ደግሞ አንተን እዚህ ጉድ ውስጥ መጨመሬ ነዋ። ይህን ሳያንስ ምን አይነት ነገር ነው ባካችሁ? ለፖሊስ ማመልከት አይሻልም መጀመሪያ? አንቺ አይደለሽም። አንቺማ ምን አደረግሽ? ፈሪና ደደብ ሰው ብቻ ነው እንደዚህ የሚያደርገው። ለዚህ ፖሊስ ምናምን አያስፈልገውም። የተማመነውን ተማምኖ አይደል? እኔ ራሴ ነኝ ጉሮሮውን አንቄ የማናዝዘው። እሺ ረጋ በል። ለመሆኑ ምንድን ነው የሚለው ወረቀቱ? አለች ግራ እንደገባት ድምፁን ቀየር አድርጎ አነበበላት። አዲሱ የሚስጥር ቦዲጋርድ። ይህ የመጀመሪያም የመጨረሻ ማስጠንቀቂያ ነው። ከሰው አበባ ላይ ማር ለመቅሰም የሚሞክሩ ንቦች መጀመሪያ እግራቸው፣ እምቢ ካሉ ደግሞ አንገታቸው ይቆረጣል። ማን መሆኔን የምታውቅ ይመስለኛል። ከአሁን በኋላ አጠገቧ እንዳትደርስ። ቀናተኛ በሆነው የፍቅር አምላክ ስም አዝሃለሁ። ይሄው ነው የልዑሉ መልእክት ብሎ ሲስቅ፣ በእናትህ ሰይዶ አትሳቅ። ምንም ያስቅ ነገር አለ? እሺ ምን ማድረግ ነው የምትፈልገው? ለማንኛውም ልምጣልህና መኪናውን ቢያንስ ወደ ጋራጅ እንላከው። የኔ ደንበኛ አለ። ልምጣና ደውለንላቸው ጎትተው ጋራጅ ሊያደርሱልህ ይችላሉ። እርግጠኛ ነህ ለፖሊስ ማመልከት አትፈልግም? ያማ የፍርሃት ምልክት ነው። ታዩ ምናልባት የሆነ ቦታ ሆኖ እየተከታተለ ነው። ጎማ ማስቀየር ነው አይደል? ከዛ እናያለን። በቃ ቤት እጠብቅሻለሁ ከመጣሽ። ትንሽ ካወሩ በኋላ ነገሩን ለእናቷ እንዳትነግር ተስማምተው ስልኩን ሰኩት። ማረፋፈጃው ላይ መታ መኪናውን ጋራጅ አስወሰደው። ለምሳ አብረው ቆዩና ተከታትለው አዲስ የሚገቡ ዕቃዎችን ለመረከብ ወደ ክሊኒኩ ሄዱ። ስለሚከታተላት ሰው የምታውቀውን ሁሉ ነገረችው። ከክሊኒኩ ጀርባ ወዳለው ጫካ ቀስ ብለው እየተራመዱ፣ ቆይ አንቺ በትክክል አይተሽው ታውቂያለሽ? አሁን መንገድ ላይ ብታዩ ታውቂዋለሽ? አብረን ተምረናል ስልህ ለእኔ የየቀን ቅዠቴ ነበር። እሱን የማላይበት የት ልድረስ እስክል የሰለቸኝ ሰው ነው አለች ጠበቅ ባለ ድምፅ። እስኪ ምን ይመስላል ማለቴ መልኩም ምናምን አለ ሊስለው ሞክሮ ስላልቻለ። በቃ ምንም የተለየ ነገር የለውም። አማካኝ አበሻ ነው፣ ግን ደግሞ የሆነ ማይመች ነገር አለው። ጠይም ዘርዛራ ቢጫ ጥርስ፣ ሰፊ አፍንጫና ትንንሽ አይኖች፣ ረጅም ቁመት፣ ሲራመድ ህይወት የከበደችው ይመስል ጎበጥ ያለ፣ ድምፁ በየመሃሉ የሚሰልል ጎርናና ነገር፣ ብቸኛ፣ የወየበች ቀይ ቆብና በኢትዮጵያ የቆዳ ጃኬት መሰራት ሲጀምር የተገዛች አሮጌ ጫምዳዳ ሌዘር ጃኬት ዘወትር የሚለብስ፣ ብዙ ጊዜ ደማቅ ቀለም ያላቸው ቀበቶና ጫማ ማድረግ የሚወድ። አይበቃም? ሳልሽው እኮ። ቆይ እኔ የምለው አንቺን ብቻ ነው ወይስ እዛ ኮሌጅ እያላችሁ ሌላም ሰው ያስቸግር ነበር? አለና ከኪሱ ውስጥ ሶፍት ወረቀት አወጣ። ጎንበስ ብሎ ጠረቅ አድርጎ ከአንድ ድንጋይ ላይ ቁጭ አለ። ሁለት ልጆች በሱ ምክንያት ትምህርት አቋርጠው ወጥተዋል። ሲገባ ሲወጣ እዛ ግቢ ውስጥ 7-8 ዓመት አይሆንም ብለህን የኖረው? ያው ባለስልጣን ዘመድ ስላለው ይሁን አላውቅም፣ ማንም ጠንካራ እርምጃ ሊወስድበት የደፈረ ሰው የለም። አንዷንም ከግቢ ውጪ ከጓደኞቿ መሃል ጎትቶ እንዴት እንደደበደባት አትጠይቀኝ። የክፍለ ሀገር ልጅ ስለነበረች ጥላ ከመሄድ ውጪ ምንም አማራጭ አልነበራትም። እኔም 1-2 ጊዜ ጥፊ ቀምሻለሁ አለችና ህመሙ እስካሁን ያለ ያህል ጉንጯን አባበሰች። እና ምንም አልተደረገም አለ ከተቀመጠበት ብድግ ብሎ። አይ ሰይዶ፣ እዚህ ሀገር ሴት ልጅ በአደባባይ መደብደብ ምን ነውር አለው ብለህ ነው? የጠላት ብቻ ሳይሆን ወደድኳት ያለ ሁሉ ደብዳቢ ነው።
ከዛ ስትከስ ደግሞ ስለሚወድሽ ነው ትባላለህ። ነገሩ ከቤት ይጀምራል። ባል ደብዳቢ ነው፣ ወንድም ደብዳቢ ነው፣ አባት ደብዳቢ ነው። ተወኝ ባክህ። የዚህ የለየለት ስለሆነ ነው እንጂ ሁሉም ያው ነው። ወንዶች ግን ለምንድን ነው በዱላ የምታምኑት? የምትዩ ይገባኛል። መልሱን ግን አላውቀውም። እኔ የማውቀው ስደበደብና ስደባደብ ማደጌን ብቻ ነው። ምናልባት እኔ እንጃ። እጆቹ ከፍ ዝቅ እያደረገ ጥያቄውን ለመጀመሪያ ጊዜ የምር እያሰበ ጥቂት ጸጥ አለ። ቆይ ሰውየው ግን ጤነኛ ነው? ሰው እንዴት ይህን ሁሉ ዓመት ሙጭስ ይላል? አላውቅም፣ ማወቅም አልፈልግም። የሚታየኝ በቃ ከዚህ ሀገር ለቆ መሄድ ብቻ ነው። ከአሁን በኋላ ከሱ ጋር አይጥና ድመት መጫወት አልችልም ብላ ድንገት ማልቀስ ትጀምር የሚያደርገው ጠፋው። እንዴ ኧረ በናትሽ በቃ እሺ እሱን እንተወውና ሌላ ነገር እናውራ ብሎ አቀፋትና ጀርባዋን መታ መታ እያደረገ ሊያባብላት ሞከረ። ለቅሷ ሲበርድለት ድንገት ከት ብላ ሳቀች። ቆይ እስኪ እሺ ብለው ግን ምን ሊያደርገኝ ነው? አይ ቲንክ እሺ ብየው የሆነ የሚያስተኛ መድኃኒት ሰጥቼው እስር አድርጌ 40 ከገረፍኩት በኋላ እየተነፋረቀ ሲናዘዝ ቪዲዮ ቀርጬ ከዛ በኋላ ብታስቸግረኝ አለችና ሀሳቧ ስላላረካት ጥቂት አስባ ወይ በቃ ጫካ ውስጥ አስሮ ጅብ እንዲበላው መተው ነው። ጅቦቹ ፈርተው ቢተውትስ? ወይም አይጣፍጠውም ብለው ፈተውት ተመልሶ ቢመጣስ? ይትዛ አይለቁትም አግኝተው ነው አለችና ትከሻዋን ቁንጥጥ አደረገችው። አይ ጅቦች የራሳቸውን ዘር አይበሉም ብዬ ነው ሲል ሁለቱም እንደ ሞኝ ሳቁ። ሰውየው እኮ ግን የምር ታሞ ሊሆን ይችላል። ለዶክተር ሌላ አማክረሹ ታውቂያለሽ? አለ የተለየ አማራጭ ስላልታየው። ምን ብዬ ነው ምናግረው? እኔ እናቱ አይደለው። በሽታ ቢሆንስ ምን ላደርግ እችላለሁ? አይ ዩ ኔቨር ኖ። የሆነ ከሳይኮሎጂ አንጻር ከልምዱም ጥሩ ሀሳብ ሊሰጥሽ ይችላል። በዚህ ጉዳይ እኮ ያላነበብኩት ጽሑፍ የለም። አይዶን ነው። ምናልባት በሰው ላይ ከሚደርሱ ስቃዮች ከፍተኛው ከሆኑት ውስጥ ነው ባይነኝ። የገዛ ጥላህን እየፈራህ ነው የምትኖረው። ውስጥ ከሚፈጠረው ፍርሃት ሊያድንህ የሚችል ምንም ነገር የለም። የቀን ህይወትህን ብቻ ሳይሆን የማታ እንቅልፍህን ሁሉ ነው የሚመርዘው። ነፍስህ ከውስጥ በስጋት ስትመነምን አንተ ብቻ ነህ የምታውቀው። በተለይ እንደኛ ባለ ህብረተሰብ ውስጥ ሴት ልጅ ስትሆን ልክ የራስ ፍላጎትና ፈቃድ እንደሌለ ደስ ያለው ሁሉ ተነስቶ በፍቅር ስም አበሳህን ሲያሳይህና ሲያስፈራራህ አስበው። በዛ ላይ የምትሰማቸው ታሪኮች አሉ። እንትኗን ወዷት እምቢ ስላላቸው በጩቤ ወቅቱ ገደላት የመሳሰሉ ታሪኮች የሚፈጥሩብህን ፍርሃት አስበው። በዛ ላይ ቤት መናገር አትችል። ምክንያቱን ራሳቸው ስለሚፈሩ ይሁን አላውቅም፣ አንተኑ ነው መልሰው የሚወነጅሉ። አለበለዚያ ደግሞ በግለፍተኝነት የማይሆን እርምጃ ወስደው የበለጠ ስቃይ ውስጥ ይከቱሃል። ይህ ሶስተኛ መሰለኝ። ከሃይ ስኩል ጀምሮ ምን ማግኘት ላይ እንዳለ አላውቅም። በሽተኛውን የሚስብ ብላ በንዴት የተደገፈችውን ዛፍ በካልቿ ቀመሰችው። ምናልባት ቆንጅና የሚባል ምትሃትና ደግነት የተባለ ማግኘት ይሆን ያለብሽ? ሂድዛ እናንተማ ምን አለባችሁ ብላ በእጇ የምትቀናጣጥበውን ቅጠል ወረወረችበት። እንዴት ምን አለብን? ይኸው በአንድ ጠዋት 4 ጎማ አጣን። አርፈን ካልተቀመጥን ደግሞ ዛቻውን አይተሽው የለ ቀልድ። ብቻ ምን ልበልህ፣ አንድ ሰሞን በዚህ ዙሪያ የተሰሩትን ሙቪዎች ብትል ምን ልበልህ፣ ያላነበብኩት መጽሐፍ አልነበረም። ኤክስፐርት ሆኜልህ ነበር። የሚያሳዝነው ነገር ግን የራሴ ሰውዬ ሊገባኝም ሊተወኝም አልቻለም። የትስ አቤት ትላለህ። በተለይ አበጀህ የሚለው ደነዝ ቤተሰብ ከሆነ ያለው ምን ታደርጋለህ አለች ስሜቷ እየጋለ። እና ጥናቶቹ የሚሉት በሽታ ነው ወይስ? ብዙ አይነት ነው ክፍፍሉ። እሱማ የጤና ሊሆን አይችልም። ከሁሉም ግን የፍቅር ልባስ የተጠናወተውና የበቀልና እንዴት ተናኩ የሚል የበታችነት ስሜትን የተላበሰ ከሆነ አደገኛ ሊሆን ይችላል። ብዙ ጊዜ ደግሞ መሰረተ ቢስ በሆነ ተስፋና እምነት ላይ የተመሰረተ ስለሆነ ተደራድረህም ተከራክረህም የምታመጣው ለውጥ የለም።
የምር የአእምሮ ህመም ታማሚ ሊባሉ የሚችሉ ግን ብዙ አይደሉም። በአብዛኛው ቀስ ቀስ እያለ የተዛባ የስብዕና እድገታቸው በተንሻፈፈ ምኞት ሲመለስ የሚፈጠር ወልጋዳ ስሜት ነው። የህብረተሰብን ጭፍን አስተሳሰብና የህግ ድክመት የሚጠቀሙ የማፍቀርና የመፈቀር ኃላፊነትን መሸከም የማይችሉ ሉዘሮች ባህሪ ነው ስትል አይኑን ፍጥጥ አድርጎ እስኪ ድገሚው ሆሆ ሚስጥር የተጻፈ ነገር የምታነቢ ነው የሚመስለው። በሁለት እጁ ትከሻዎቿን ነቀነቃት። አቤት ማጋነን ስትወድ! በል ይልቅስ አሁን ሳይመሽ እንሂድ። ማሚ የሆነ ቦታ እራት ስላላት አብረን እንሂድ ብላኛለች። ታውቃለህ ከሁሉ ማን እንደሚያሳዝነኝ? የሚሰማቸውንና የሚያምናቸው የሌላቸው ልጆች። ሃይስኩል ውስጥ ያለውን ፈተናና መከራ እኮ አታምንም። የማንም ለሃጫም ሁሉ እኮ ነው ልክ እንደገዛ ዕቃ አንቺ ነይ ምናምን ብሎ ከፈለገ በኋላ መጥቶ የፈለገውን የሰውነትን ክፍል ልክ እንዳስቀመጥከው ዕቃ የሚይዘው። መቼ ከዚህ ደነዝ አስተሳሰብ እንደምንላቀቅ አላውቅም ብላ ወደ መኪናቸው ተመለሱ። ሁለተኛ ደረጃ ትምህርት ቤት እያለ ያያቸው ነገሮች ትዝ አሉት። በእርግጥ በጣም ብዙ እንደምታውቂ ያውቃለሁ፣ ግን ለማንኛውም ዶክተር ሌላ ሲመጣ ብናወራ መመካከሩ ጥሩ ሊሆን ይችላል። ደግሞ አይዞሽ ዝም ብሎ ቡፋውን ሲነፋ ነው አለ። ውስጡ ያለውን ስጋት እንደምንም ደብቆ እጁን ትከሻዋ ላይ ጣል አድርጎ ቴንኪዩ ብላ ጀርባውን መታ አደረገችው። ሁል ጊዜም ቢኖረኝ ብላ የምትመኘውን ወንድም እንዳገኘች ተሰማትና ፍርሃቷ በመጠኑም ቢሆን ረገብ አለ። የጓሮውን በር ከፍተው ወደ ክሊኒኩ ሲገቡ ኦ ማይ ጋድ እኔ እኮ አላምንም። የዛሬ ወር እኮ ይህንን ጊዜ ክሊኒኩ ስራ ጀምሯል ይታየኛል ብላ ፊቷ ተስፋና ደስታ ተቀላቅሎበት ፍክት አለ። ወደ ዋናው ሳሎን ሲገቡ የህመምተኛ መቆያ ወንበሮች ላይ ቁጭ ብሎ ድምፁን እንደ ትልቅ ሴት ወይዘሮ ቀየረና ምንድነው ከመጣው እኮ ይኸው 3 ደቂቃ ሊሆነኝ ነው ዶክተሩ የሉም እንዴ ሲል ድምፃንና አካሄዷን እንደሌላ ሰው አድርጋ ይቅርታ ወይዘሮ ሳንችነት አስቸኳይ ጉዳይ ይዞኝ ነው በዚህ በኩል ይምጡ ብላ እጇን ስትዘረጋለት ተከታትለው እየተሳሳቁ በሩን ቆልፈው ወጡ። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። የሚቀጥሉት ክፍሎች እንዲደርሱ ሰብስክራይብ ያድርጉ፣ ላይክ እና ሼር በማድረግ ለሌሎች ያካፍሉ።